ግሬት ኮሚሽን ሚኒስትር ኢትዮጵያ ላለፉት 45 ዓመታት ወንጌልን በማዳረስ ደቀ መዝሙር በማፍራት መሪዎችን በማሳደግና በአዳዲስ ቦታዎች ቤተክርስቲያናት እንዲተከሉ አብያተ ክርስቲያናትን በማገዝ እንዲሁም የነገ የሀገርና የቤተክርስቲያን መሪ የሆኑትን የሁለተኛ ደረጃ የኮሌጅና የዩኒቨርሲቲ ተማሪዎችን ዲጂታል ስትራቴጂና ወጣት ፕሮፌሽናሎችን ጨምሮ በወንጌል በመድረስ ደቀ መዝሙር በማድረግና በመላው ኢትዮጵያ ለወንጌል በመላክ ታላቁ ተልእኮ ግቡን እንዲመታ ከቤተ ክርስቲያናትና ከተለያዩ መንፈሳዊ ድርጅቶች ጋር በጋራ በመስራት ላይ ይገኛል። አሁን ደግሞ ለበለጠ የተልእኮ ስራ ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወጣቶች ኮሚሽን ጋር አብሮ ለመስራት የሚያስችለውን የመግባቢያ ስምምነት ተፈራረመ። በጋራ ስምምነቱን በተመለከተ የመክፈቻ ንግግሩን ያደረጉት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወጣቶች ኮሚሽን ቦርድ ሰብሳቢና የኮሚሽኑ አስተባባሪ አምባሳደር ስለሺ ኡመር ሲሆኑ በንግግራቸውም የመግባቢያ ስምምነቱ ወጣት መሪዎችን የማሳደግና የማዘጋጀት፣ ዲጂታል ሚሽነሪዎችን ማዘጋጀትና ማብቃት እንዲሁም ሀገር አቀፍ የተቀናጀ በኔትወርክ የተሳሰረ የተማሪዎች አገልግሎት ስትራቴጂ መንደፍና ማስፋት በሚሉት ዘርፎች ላይ በትብብር ለመስራት በርካታ ምክክሮችን በማድረግ ተቋማዊ ትስስር ለመፍጠርና ልምድን ለመለዋወጥ የመግባቢያ ሰነድ መዘጋጀቱን ከገለጹ በኋላ የስምምነት ፊርማ የማኖር ስነ ስርዓቱን የግሬት ኮሚሽን ሚኒስትር ኢትዮጵያ ፕሬዝዳንት ዶክተር ግርማ አልታዬና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የመንፈሳዊ ዘርፍ ዳይሬክተር ፓስተር ስንሻት ተካ አኑረዋል። በግሬት ኮሚሽን ሚኒስትር ኢትዮጵያ በኩል እስካሁን ያለው የተማሪዎች አገልግሎት ምን ይመስላል? እንግዲህ ግሬት ኮሚሽን በተማሪ አገልግሎት ላይ በጣም ትልቅ ትኩረት አድርጎ ነው የሚያገለግለው እና ባለፉት ዓመታት በኢትዮጵያ ውስጥ የተማሪ አገልግሎት በጣም በተበታተነ መልኩ ነው። ብዙ ፕሌየሮች አሉ፣ እዛ ውስጥ ተሳታፊዎች አሉ። የቅንጅት ችግር ትልቁ ችግር ነው። ይሄ የዩዝ ኮሚሽን ይሄንን ነገር አስተባብሮ ለመስራት ማሰቡ እኔ ከማየው አንጻር ትልቅን ክፍተት ይዘጋል ብዬ ነው ማስበው። ሁለተኛ ነገር ደግሞ ማስበው ከፍተኛ የአቅም ችግር አለ በተማሪ አገልግሎት ላይ። በተማሪ አገልግሎት የተሰማራን ድርጅቶች ብዙ ትልልቅ ራዕይ ቢኖረንም የሰው ኃይል፣ የገንዘብ አቅም ችግር አለብን። ስለዚህ ሁሉንም ተማሪዎች በበቂ ሁኔታ እየደረስን አይደለንም ያለነው እና ተባብረን መስራታችን እሱ ደግሞ ትልቅ አቅም ይፈጥራል እና የማየው ሁለት ነገር ነው። ምንድነው ያለው ክፍተት? የቅንጅት ችግርና የአቅም ችግር ነው። እነዚህን ሁለቱን ከመፍታት አንጻር የዛሬው ስምምነት ትልቅ ሚና ይጫወታል ብዬ አምናለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከግሬት ኮሚሽን ሚኒስትር ኢትዮጵያ ጋር በአጋርነት ለመስራት የመግባቢያ ሰነድ መፈራረሙን አስመልክቶ የካውንስሉ የመንፈሳዊ ዘርፍ ዳይሬክተር የሆኑት ፓስተር ስንሻት ተካ እንዲህ ይላሉ። እንግዲህ ግሬት ኮሚሽን በኢትዮጵያ ውስጥ ከ40 ዓመት በላይ አገልግሎት አለው። በአጠቃላይ ከተቋቋመ ከ70 ዓመታት በላይ ያሳለፈ ግዙፍ ብዙ ልምድ ያለው ሚኒስትሪ ነው። በተለይ ደግሞ በአሁኑ ጊዜ ወጣቶቹ ላይ የሚሰራው ስራ እጅግ ውጤታማ ሆኖ አይተነዋል ማለት ነው። በተጨባጭ መጠነ ሰፊ የሆነ ስራ ነው የሚሰራው ግሬት ኮሚሽን። ግን ለጅማሬ ያህል ካውንስሉ በሶስት መሰረታዊ ጉዳዮች ላይ አብሮ ለመስራት ነው እንግዲህ የተስማማው። አንዱ ዲጂታልን በመጠቀም ወጣቱን ለመድረስ ወጣቱን ለማብቃት በዛ መንገድ ነው ስራዎችን የምንሰራው። ሁለተኛው ዩዝ ሊደርሺፕ ዴቨሎፕመንት ላይ እንዳልኩት ቅድም ወጣቱ በአመራር ስፍራ ላይ ነው ያለው በአሁኑ ጊዜ። ወደፊትም ደግሞ ይሄው ነው የሚቀጥለው እንደ ወጣት አገር እንደመሆኗ ኢትዮጵያ ማለት ነው። ስለዚህ እዛ ላይ ስራዎችን መስራት አለብን። ሌላው ደግሞ ተማሪዎች እግዚአብሔርን አውቀው አምላካቸውን የሚፈሩ በስነ ምግባር የታነጹ ሆነው ለቤተሰባቸውም ለቤተ ክርስቲያንም ላሉበት ማህበረሰብ በረከት መሆን ስላለባቸው ተማሪዎች ላይ ስራዎችን ለመስራት ነው የተስማማ ነው ማለት ነው። ስለዚህ በዚህ አቅጣጫ ግሬት ኮሚሽን ሰፊ ልምድ አለው፣ ውጤታማ ስራዎችንም ሰርቷል። ስለዚህ ካውንስሉ አንድ ላይ ሆነን እጅ ለእጅ ተያይዘን ብንሰራ የበለጠ ውጤታማ እንሆናለን ብለን በማሰብ ከግሬት ኮሚሽን ጋር እንግዲህ ዛሬ ይህንን የምንሰራበትን ስምምነት ተፈራርመናል ማለት ነው። እንግዲህ አሁን በተስማማነው መሰረት
ክልላዊም አገር አቀፋዊም የሆኑ የተለያዩ የዩዝ ፎረሞችን ማደራጀት ጀምራለን ማለት ነው። ስለዚህ አሁን ኦልሬዲ በተስማማነው መሰረት ካውንስሉ ቢሮ ባለበት በሙሉ እንዲሁም የግሬት ኮሚሽን ቢሮ ባለበት በሙሉ ወጣቶችን ተደራሽ የሚያደርጉ የሊደርሺፕ ስልጠናዎችን፣ የዲጂታል ስልጠናዎችን እነዚህን እናዘጋጃለን። ኮንፈረንሶችን እናዘጋጃለን። በጋራ እየተጣመርን ኦልሬዲ ካሁኑ መነጋገር ጀምረናል ምን እንደምናደርግና ወጣቶች ሊጠብቁ የሚችሉት በቃ ይሄንን ተደራሽነት በማስፋት አንጻር አብረን እንሰራለን። እቅዳችን ይሄ ነው። በመጨረሻም ከዚህ ስምምነት በኋላ በኢትዮጵያ የሚገኙ ወጣቶችና ክርስቲያን ተማሪዎች ምን ይጠብቁ? ከዚህ ስምምነት እንግዲህ አንደኛው እና የመጀመሪያው ለትብብር ዝግጁ መሆን ነው። አብረን መስራት አለብን። ለውጦች አሉ አሁንም፣ ግን ይሄ ለውጥ በበለጠ እንዲሰፋ እንዲበዛ አብረን መስራት መቻል አለብን። ስለዚህ እያንዳንዱ ወጣት በቤተ እምነት ውስጥ ያለ፣ በተለያየ ቦታ በስራ ላይ ያሉ፣ በትምህርት ላይ ያሉ ወጣቶች ለትብብር ዝግጁ መሆን ያስፈልጋቸዋል። ሁለተኛ ከዚህ በኋላ በሚደረጉ ተግባራዊ በሚሆኑ ፕሮጀክቶች፣ ልዩ ልዩ ሴሚናሮች፣ አገራዊ የሆኑ አህጉራዊ የሆኑ ፕሮግራሞች ላይ የነቃ ተሳትፎ የኔ ነው የባለቤትነት ስሜት ተሰምቶት ይሄ የኔ ነው፣ እኔን ይጠቅመኛል፣ እኔ ደግሞ ሌላውን የምጠቅምበት ነው ብሎ ለስራ እንዲነሳ ጥሪ ለማስተላለፍ እፈልጋለሁ። ምክንያቱም እዚህ ያለ የተስማማነው ስምምነት መሬት ወርዶ ስራ መስራት የሚቻለው ወጣቱ እሺ ብሎ የኔ ነው ብሎ ተቀብሎት አብሮ ሲሰራ ነው እና እያንዳንዱ ወጣት ለዚህ ስራ ትብብር እንዲያደርግ ጥሬን ማስተላለፍ እፈልጋለሁ። ሶስተኛ ሰፊ ራዕይ ነው እንግዲህ ያለን ማለት አገራችን ላይ፣ አህጉራችን ላይ፣ ምስራቅ አፍሪካ ላይ፣ ዓለም ላይ በጎ ተጽዕኖ የሚያሳድሩ ወጣቶች መፍጠር አለብን ማለት ነው። የኢትዮጵያ ወጣቶች ሚኒንግፉል የሆነ ትርጉም ያለው ስራ መስራት መቻል አለብን እና ለዚህ ሬዲ እንሁን። ሬዲነስን እንጠብቃለን። ሬዲ እንዲሆኑም ደግሞ ጥሪያችን እናስተላልፋለን።